ቤዛ አሁንም ክፋቷና ተንኮሏ እየቀጠለ ነው። የወይዘሮ አልማዝና የቤዛ ክፋት ወደ ወይዘሮ አዜብ ነው ያደረጉት ማለት ነው። የሁሉ ስራ እሷ እንደሰራችሁ ነው ያደረጉት። በጣም ነው የሚያስጠላው ማለት ነው። የቤዛ ክፋት ግን በጣም ነው የሚያስጠላው። ዛሬ ካሌብ ቤዛ ከደስታ ጋር ስታወራ ሰማትና ብር ስጠይቃት ነበር። እንደዛ ሁለቱም ሲያወሩ ሰማቸውና አሁን አንድ ነገር አውቅ ያለው ብሎ ነገራት ለደሊና ማለት ነው። ከደስታ ጋር ስታወራ ሰምቻለሁ፣ ብር ስጠይቃት ነበረ ያ በመካዘን ውስጥ የነበረ ልጅ ብሎ ሲነግራት እና አሁን ምን ማድረግ ወሰንክ ስትለው እሱ ደግሞ አሁን በቤዛ ስልክ ማግኘት አለብኝ። እሱ ደግሞ በቤዛ ስልክ ደውሎ ቤዛ መስሎ እንዲገናኙ ቀጠረው ማለት ነው። ከዛ ደስታን ወደሱ ሲመጣ እዛ መካዘን ውስጥ እንደዚህ ስታሳቃየን የነበርከው ሲለው ደስታን ደግሞ አይ እኔ አይደለም ተሳስተ ነው ሌላ ሰው ነው የሚሆነው ሲለው እውነቱ ተናገር ካልሆነ እገልሃለሁ ሲለው እሱ ደግሞ ሁሉም ነገር ነገረው ማለት ነው። እኔ ታዝዤ ነው ምን ማድረግ አልችልም። የገዛ እናትህ ናት እንደዚህ እንዳደርግ ያደረገችን እንደዚህ እንዳደርግ ያዘዘችን የገዛ እናትህ ናት ሲለው እሱ ደግሞ ማመን አቃተው ማለት ነው። ሊያምን አልቻለም። በገዛ እናቴ እንዴት እንደዚህ ታድርገኛለች ብሎ አላመነም ማለት ነው። ከዛ ቀጥሎ ደግሞ ቤዛ እንዳለችበት ደግሞ ነገረው ማለት ነው። ቤዛም አለችበት ብሎ በጣም ነው የደነገጠው ማለት ነው። ከዛ ሁሉም ነገር በስልኩ ሲቀዳው ነበረ ማለት ነው። አሁን ሁሉም ነገር ወደ ፖሊስ ጣቢያ ሄዶ ሁሉም ነገር እንዲናገር ነው የነገረው ማለት ነው። ምክንያቱም ድምፁም ስለቀረጸው የተናገረው ድምፅም ስለቀረጸው ማለት ነው። ካሌብ ወደ ቤት ተመልሶ አንቺ ነሽ እንደዚህ ያደረግሽው ብሎ ሲናገራት እኔ አይደለሁም ምንም እኔ አላደረኩም ሲላት ለቤዛ ሲቆጣት እናቱ ደግሞ ለምን ትቆጣታለህ? ተው እንጂ የዚህ ቤት ሰላም አታፍርስ ስትለው ምንም እንዳላደረገ ሰው ስታስመስል ነበረ እናቱንም ማለት ነው። ከዛ አንቺንም ብትሆኚ ዝም በይ፣ ሁሉም ነገር ደርሼበታለሁ፣ እናንተ ለእኛ ልትገሉ ነበር፣ እንዴት ምን አይነት ጨካኝ ናችሁ ብሎ ሲናገራቸው እሷ ደግሞ እናተ እኮ ነኝ፣ ለምንድን ነው እንደዚህ የምትናገረኝ እኔ ላይ ስነ ስርዓትን ያዝ ስትለው ነበር ማለት ነው። ምክንያቱም እንደዚህ ብላ ተማምና ልትናገር ያደረጋት ምንድን ነው? ካሌብ ከመምጣቱ በፊት ለወይዘሮ አዜብ ክፍል ውስጥ ገብታ የሆነ ለደስታ የጻፈችለት ነገር ነበር ማለት ነው። እሷ እንዳደረገችው ወይዘሮ አዜብ እንዳደረገችው አድርጋ ለሱ መልእክት ላከችለት ማለት ነው። ከዛ ምንድን ነው ለደስታ ናት የደወለችሉ ቤዛ ምንድን ነው ያደረግከው? ለምንድን ነው ሁሉም ነገር እንደዚህ አንተ ነው የተናገርከው ብላ ስትናገረው እኔ እኮ መንገድ ላይ አግኝቶን አንገቴ ሲያንቀኝ ነው ሲላት እሱ ደግሞ እንደነገረው አልነገራትም ማለት ነው። ምንም ነገር አልነገርኩትም፣ ነገር ግን አንገቴ ያንቆ አንተ ነህ ብሎ ሲያስፈራራኝ ነበር ነው ያላት ማለት ነው። አሁን ቤዛ ምንድን ነው ያሰበችው? ስልኩ አጥፍቶ እንዲጠፋ ማለት ነው ያደረገችው። አሁን እሱ ስልክ አጥፍቶ ከጠፋ ራሱ ካሌብ ያገኘው መረጃ ድካም ነው የሚሆነው ማለት ነው። ምክንያቱም ቢከሳቸውም ካሌብ ምንም መረጃ የለውም፣ ስልክ ብቻም በቂ አይደለም ማለት ለመረጃ ስልክ ያ የቀዳውን ድምፅ ብቻ በቂ አይሆንም ማለት ነው። ምክንያቱም ደስታ እዛ መቅረብ አለበት። እሱ ካልቀረበ ደግሞ ምንም ነገር ሁሉም ነገር ድካም ነው የሚሆነው ማለት ነው። አሁን ከቤዛ ጋር ተስማምተዋል እሱ ማለት ነው፣ ደስታ ማለት ነው እንዲጠፋና ስልኩ እንዲያጠፋ። ከዛ እኔ ቢጠፋ ካሌብ የሚያጣኝ ይመስልሻል ሲላት ዝም ብለ እኔ ያልኩህን ነገር አድርግ፣ ሁሉም ነገር እኔ ጨርሰዋለሁ ብላ ከሱ ጋር ንግግርዋ ጨርሳ ወደዛ ስትመጣ
ወደ ወይዘሮ አልማዝ ስትመጣ ምንድን ነው እንደዚህ የምትደነግጪው ስትላት፣ አይ እማዬ ሁሉም ነገር ካሌብ አውቀዋል ስትላት፣ ምንድን ነው ያወቀው ንገረኝ እስኪ፣ ያ ደስታ የተባለው ሁሉም ነገር ነገረው አግኝቶ አንገቱ አውቆ አንተነህ ብሎ ሲጠይቀው ነበር እና ነገረው ስትላት፣ አይ መንገር እንኳን አልነገርኩትም ነው ያለኝ እና ምን አደረግሽ ስትላት፣ አይ ስልኩ አጥፍቶ እንዲጠፋ ነው ያደረኩት አለቻት ማለት ነው። አይ ጥሩ አደረግሽ ልጄ፣ አሁን ወደ ሌላ ሰው ነው ማድረግ ያለብን። ይህንን ነገር ካሌብ ማወቅ የለበትም፣ ካወቀ ደግሞ ይገለኛል ስትላት፣ ምንድን ነው ማድረግ ያለብኝ አለቻት ማለት ነው ወይዘሮ አልማዝ። አሁን ሁሉም ነገር ወደ ወይዘሮ አዜብ ማድረግ አለብን ስትላት ሁሉም ነገር ምን እንደምታደርግ ነገረቻት ማለት ነው። ወይዘሮ አዜብ በተኛችበት ጊዜ ቤዛ ገብታ ሁሉም ነገር ለደስታ እንደጻፈችለት እና የጆሮ ጌጥም ክላሷ ውስጥ ወስዳ ቪዲዮ እንደቀረጸቻት ማለት ነው። የእሷ እንዲመስል ማለት ነው። ተንኮሏ በጣም ነው የሚያስጠላ። የቤዛ ተንኮል ያስጠላችሁ ኮሜንት ላይ ጻፉ ውዶቼ፣ ወይም ደግሞ በላይክ አሳዩኝ። ምክንያቱም ያ መረጃ ስልኳ ላይ ከተገኘ ካሌብም ሊያምን ይችላል ብዬ አስባለሁ ማለት ነው። አሁን ካሌብ መጥቶ እዛ ጋር ሲጮኋቸው እኔ ምንም ነገር አላደረኩም፣ ያደረገው ሰው ሌላ ነው፣ ወደ እናትህን አትጮህባት፣ ሁሉ ነገር ያደረገ ሰው በመረጃ አመጣልሃለሁ ብላ እሷ ደግሞ ያ በፊት ያደረገችው ሪከርድ ቪዲዮና ያለ ደስታ የጻፈችለት መልእክት ይዛ መጣች ማለት ነው። አንተ ሪከርድ ይዘህ ብትመጣም እኔ ቀድሜሃለሁ፣ ምንም ነገር ማድረግ አትችልም ብላ ያ የጻፈችው ስልክ ነው ወደ ያ በወይዘሮ አልማዝ ውስጥ ያለው መልእክትና ቪዲዮ ናት ያሳየችው ማለት ነው። አሁን ይህንን ነገር ስታሳየው ሊያምንም ይችላል ማለት ነው። ነገር ግን ደሊና ሁሉም ነገር ስላየች ለደሊና ያምናታል ብዬ አስባለሁ። ምክንያቱም እንዳትናገር ያደረጋትን ለካሌብ ብላናት የነበረችው ያልነገረችው ማለት ነው እንጂ ፊቷ ላይ የሆነ ነገር እንደደበቀችው ይታያል። እሱ ራሱም ሲጠይቃት ነበር ማለት ነው። አሁን ደሌና ሁሉን ነገር መናገር አለባት። ከዛ ደግሞ ስላወቀ ምንም ነገር ትደብቀዋለች ብዬ አላስብም ማለት ነው። እዛ ጋ እንኳንም ተጋለጣችሁ ሁሉም ነገር አሁን ደረሰበት። ለምንድን ነው እንደዚህ እንዳላደረገ ሰው የምትሆኝ ቤዛ? አሁንም ሌላ ውሸት እየሰራች ነው፣ ሌላ ውሸት እያመጣች ነው ብላ ስትናገራት ነበር ማለት ነው። አሁን ወይዘሮ አዜብ ያንን ስልኳ ውስጥ ያለው ቤዛን የጻፈችው ቤዛን ሁሉም ነገር በተንኮል ያደረገችው ነገር ስትነግረው ለካሌብ ለምንድን ነው ዝም ያለችው ይመስላችኋል? ለምንድን ነው ዝም ያለችው ወይዘሮ አዜብ? እኔ እንደሚመስለኝ በአይኗ የሆነ ነገር አለቻት ብዬ አስባለሁ። ምክንያቱም እኔ አይደለሁም እኔ ያላደረኩም ካለች ያንን ምስጢር ታወጣዋለች ማለት ነው። ያ ቤዛ የያዘችው ምስጢር የወይዘሮ አዜብን ማለት ነው። ትላንትና ሁሉም ነገር እናገራለሁ ስትላት ነበር። ይህንን ደግሞ እንዲወጣ አትፈልግም ወይዘሮ አዜብ ማለት ነው። ስለዚህ ለምሽጥሩ ብላም ዝም ልትል ትችላለች ማለት ነው። ሲጠይቃት ምንም መልስ ስትመልስለት አልነበረችም ማለት ነው። ስለዚህ እሷ እንዳደረገችውም አስመስላ ልትቀበለው ትችላለች ብዬ አስባለሁ ማለት ነው። እናንተስ ሀሳብ አስተያየታችሁ ኮሜንት ላይ እስክጻፉ። የወይዘሮ አዜብ ዝምታ ምንድን ነው ብላችሁ ታስባላችሁ? እና ይህንን ይመስላል የዛሬ ያው የቤዛ ተንኮልና ክፋቷ እየቀጠለ መጨረሻ ላይ ምን እንደሚሆን አብረን የምናየው ይሆናል። በሚቀጥለው እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ። ባይ ባይ ወዳጄ